የሆርሙዝ ወሽመጥን በሚቀጥለው 48 ሰዓት ውስጥ የማትከፍቱ ከሆነ ከባድ ጥቃት ጠብቃቸዋል ማለት እንግዲህ ዶናልድ ትራምፕ ድጋሚ ማስፈራራቸውን አስተላልፈዋል። የማስፈራራቸውን መሰላችሁ ኢነርጂ ፕላንቶች ደግሞ እንደምትመለከቷቸው ፓወር ፕላንቶቻችሁን እመታባቸዋለሁ፣ ኢራንን በጨለማ ውስጥ ትዋጣለች፣ ኢራን ፓወርና ኢነርጂ አታገኝም እያሉ ነው እንግዲህ የሚገኙት። ከትልቁ ጀምረን ያሉት ከስታርቲንግ ዊዝ ዘ ቢገስት ከትልቁ ጀምረን ነው ጥቃት እንፈጽማለን ያሉት። ዲስ ኢዝ አ ዋር ክራይም። ይሄ ዋር ክራይም ነው። ህዝቡ የሚጠቀምበትን ምንድነው የኢነርጂ ፕላንት መምታት ማለት kind of a white crime ለኔ። በመሃል ቦሌ ከራማዳ አዲስ ሆቴል አካባቢ ቤት ባለቤት መሆን ከፈለጋችሁ ይህ ቪዲዮ ለእናንተ። ቀደም የተለያዩ ሳይቶችን ለእናንተ ገንብቶ በጥራት በማስረከብ የሚታወቀው ላይፍ ታይም ፕሮፐርቲስ በአሁኑ ሰዓት ላይ እንግዲህ ግንባታው በፍጥነት እየተካሄደ የሚገኘውን ይህ የምትመለከቱትን ህንፃ በቦሌ አካባቢ ለእናንተ ለሽያጭ አቅርቧል። ዘመናዊነት፣ ሴኩሪቲ፣ ምርጥ ቦታና 24/7 የመብራትና የውሃ አገልግሎት የምታገኙበት ህንፃ ነው። ባለ 2 እና ባለ 3 መኝታ የቤት አማራጮች ለእናንተ በተለያዩ ካሬዎች ቀርበውላቸዋል። ሽያጩ በፍጥነት እየተካሄደ ነው የሚገኘው በአሁኑ ሰዓት ላይ። ላይፍ ታይም ፕሮፐርቲስ ማግኘት ከፈለጋችሁ በ0988 666699 በ0969 ይደውላችሁ ሃሎ ማለት ትችላላችሁ። እንግዲህ ትልቁ የሚባለው ፓወር ፕላንት ናቹራል ጋዝ ወይ ደግሞ የተፈጥሮ ጋዝን በመጠቀም ከ3000 ሜጋዋት በላይ ማምረት የሚችል ፓወር ፕላንት ነው። በቴህራን አካባቢ ወይ ደግሞ በሳውዘን በደቡባዊ ቴህራን የሚገኘው። ኢራን ከስትሬት ኦፍ ሆርሙዝ አልፋ ባብል ማደብን እዘጋለሁ ያለችበት ባለበት ሁኔታ ነው እንግዲህ ዶናልድ ትራምፕ ንግግር ያስተላለፉት ማለት ነው። በ48 ሰዓት ውስጥ ስትሬት ኦፍ ሆርሙዝን ማትከፍቱ ከሆነ ፓወር ፕላንቶቻችሁ ይመታል ያሉት።